ሰላም ለእናንተ ይሁን ውድ ተከታታዮቻችን፣ ዛሬ የምንነጋገረው ስለ ፍቅር ነው። ግን ስለ የትኛው ፍቅር ስንል ስለ ፍጥረታት ፍቅርም አይደለም፣ ስለ ነዋይ ወይ ደግሞ ስለ ስሜት ፍቅርም አይደለም። ዛሬ የምንመለከተው በፈጣሪና በፍጡር መካከል ሊኖር ስለሚገባው እውነተኛ ፍቅር ነው። ብዙዎቻችን እግዚአብሔርን እወዳለሁ እንላለን፣ ነገር ግን መውደዳችን በምን ላይ የተመሰረተ ነው? የምንፈልገው ነገር ጥቅማችን ሲሟላ ነው ወይስ ጥቅማችን ሲጎድል? ዛሬ በዝርዝር የምናያቸው ነጥቦች የህይወት አመለካከታችንን ሊቀይሩ የሚችሉ ናቸው። እስከ ፍጻሜው አብራችሁን ቆዩ። አንድ ጥያቄ እናንሳ እስቲ። ምን ነው እግዚአብሔርን ቢወዱት ዘበተ፣ ተሳለቀ እንዴት ይባላል ስንል፣ አያችሁ ተመልካቾች፣ ሰው እግዚአብሔርን የሚወድበት ምክንያት ንብረቱ ስለሞላለት፣ እድሜው እንዲረዝምለት፣ ጤና እንዲያገኝ ወይም ደግሞ ልጅ ስለተሰጠው ብቻ ከሆነ ይህ ሰው ፈጣሪውን ወደደ አይባልም። ይልቁንም ፈቃደ ስጋውን ወደደ ነው የሚባለው። ለምን ስንል ምክንያቱም ስጋዊ ነገር ሲደረግለት የሚወድ ያ ነገር ሲቀርበት ደግሞ የሚጠላ ከሆነ እሱ ለእግዚአብሔር የታመነ ወዳጅ አይደለም። ይህ እንደ እስራኤላውያን ጠባይ ነው። እስራኤላውያን የሚፈልጉት በተደረገላቸው ቀን እግዚአብሔርን ወደዱት፣ ነገር ግን ባልተደረገላቸውና በረሃቡ ጊዜ ግን አማረሩ፣ ፈጣሪንም አስቆጡት። የዚህ ዓለም ሀብት እንደ ትርፍ ወይም ደግሞ እንደ ጉርሻ ለበጎዎችም ለክፎችም የሚሰጥ ነው። እውነተኛ ክርስቲያን ግን መለመን ያለበት መንግስተ ሰማይን እንጂ ይህ ኃላፊ ዓለም አይደለም። የዕለት ምግብን ስንለምን ለስጋችን ተድላ ሳይሆን እግዚአብሔር ላዘዘን ሥራ እንድንበረታ መሆን አለበት። ታዲያ እግዚአብሔርን በምን ምክንያት እንውደድ ስንል፣ እግዚአብሔርን የምንወድበት ምክንያቶች ስለ 4 መሰረታዊ ነገሮች ነው። አንደኛ፣ ስለፈጠረን ካለመኖር ወደ መኖር ስላመጣን። ይህ የአምላክ የመጀመሪያው የቸርነቱ ስጦታ ነው። ዓለም ሳይፈጠር እኛም በሐሳብ እንጂ በአካል ሳንኖር በነፃ ፈቃዱ ስላመጣን ምስጋና ይገባል። ካለመኖር ወደ መኖር ማምጣት ፍጹም የሆነ የፈጣሪነት ስልጣን መገለጫው ነው። በዚህ ምክንያት እንወደዋለን። ሁለተኛ፣ ዕውቀት ስለሰጠን፣ መልካሙንና ክፉን እንድንለይ ስላደረገን። ሰውን ከሌሎች ፍጥረታት የሚለየው ትልቁ ነገር ሕሊናው ነው። መልካሙን ከክፉ ብርሃኑን ከጨለማ እንድንለይ የተሰጠን ዕውቀት የነጻነት መሰረት ነው። ፈጣሪ ሰውን እንደ ግዑዝ ነገር ወይም ደግሞ እንደ እንስሳ ዝም ብሎ እንዲነዳ አላደረገውም። ይልቁንም የመብረጥ መብት ሰጥቶት አከበረው። ስለዚህ ይህንን ጥበብ ስለሰጠን እንወደዋለን። ሶስተኛ፣ ከእንስሳት ለይቶ ስላከበረን። በስጋ ባህሪያችን ብንመስላቸውም በነፍስና በክብር ግን ከፍ ስላደረገን በስጋዊ ባህሪያችን እንደ እንስሳት እንበላለን፣ እንጠጣለን፣ እንተኛለን። ነገር ግን በውስጣችን ያለችው የማትሞት ነፍስና የምናስብበት የአእምሮ ክፍል ከፍ ያደርገናል። ይህ በአርአያውና በአምሳሉ መፈጠር የሚባለው ታላቅ ክብር ነው። ሰውን የምድር ተወካይና የፍጥረት ሁሉ የበላይ አድርጎታልና በዚህ ምክንያት እንወደዋለን። አራተኛ፣ ስለኛ ስለሞተ። በበደልነው በደል መካስ አቅቶን ሳለ እርሱ ራሱ ካሳ ሆኖ ስለተሰዋለን ይህ የፍቅሩ ሁሉ ጥግ ነው። ሰው በበደለው በደል ምክንያት ከፈጣሪው ቢለይም የራሱን ዕዳ መክፈል ግን አልቻለም ነበረ። ያንን የሰውን ልጅ መክፈል ያቃተውን የኃጢአት ዕዳ ፈጣሪ ራሱ ሰው ሆኖ በመስቀል ላይ በመስቀልና በሞት ከፈለው። በዚህ ምክንያት እንወዳለን። ሰው ስለ ወዳጆቹ ነፍሱን አሳልፎ ከመስጠት የሚበልጥ ፍቅር የለም እንደሚለን መጽሐፍ ቅዱስ፣ ይህንን መስዋዕት የሰው ልጅ ዳግም ወደ ቀድሞ ክብሩ የመለሰው ታላቅ የፍቅሩ ሥራ ነው። እነዚህ ምክንያቶች የማይለወጡ ናቸው። ጤና ቢኖረንም ባይኖረንም፣ ሀብት ቢኖረንም ባይኖረንም፣ እነዚህ 4 ነገሮች ግን ሁሌም አሉ። እውነተኛ ፍቅር በእነዚህ ላይ ሊመሰረት ይገባል። አስገራሚው ነገር እዚህ ጋር ነው። አንዳንድ ሰዎች ቤተ ክርስቲያን ይሰራሉ፣ ይጾማሉ፣ ይሰግዳሉ። ነገር ግን የሚያደርጉት ነገር ሁሉ ለስጋዊ ፍላጎታቸው ነው፣ መደለያ እንዲሆን ነው። ይህንን ካደረግኩኝ ንግዴ ይቃናል፣ ይህንን ካደረግኩ ትምህርት ይቃናልኛል፣ ሌላም እያሉ ይህንን ነገር ይሰራሉ። ነገር ግን እግዚአብሔር የውስጥን ቅንነት ነው የሚያየው። ለኛ ጻድቅ የሚመስሉ እንደ ኃጥእ ሊቀጡ ይችላሉ። ለኛ ኃጥእ የሚመስሉ ደግሞ በልባቸው ቅንነት ምክንያት እንደ ጻድቅ ሊከበሩ ይችላሉ። ታሪኩን ተመልከቱ። እንደ ሐናንያ፣ ሰጲራ በድንገት የሚቀሰፉ ለምንድን ነው? ምክንያቱም መንፈሳዊውን ሥራ ለስጋዊ ጥቅም መፈለጊያ ስላደረጉት ነው። በመጨረሻም እግዚአብሔርን ወደድን። ስለዚህ ምን እናድርግለት ስንል፣ መውደድ ማለት የሚወዱትን መስጠት ነው። የምትወደውን ነገር ለእግዚአብሔር መስዋዕት አድርግ።
ምግብ ከወደድክ በመጾም ያንን ፍላጎትን ለእርሱ ሰዋ። እረፍት ከወደድክ በስግደትና በጸሎት ትጋ። ገንዘብ ከወደድክ በምጽዋት ስጠው። ስጋዊ ደስታንም ከወደድክ በንጽህና ተጠበቅ። ትልቁ ምስጢር እግዚአብሔር የሚፈልገው የማትወደውን ትልቅ ነገር እንድታደርግለት ሳይሆን የምትወደውን ትንሽ ነገር ስለ እርሱ ብለህ እንድትተውለት ነው። እስቲ እዚህ ጋር ትንሽ ምሳሌ እንመልከት። አዳምና ሔዋን እግዚአብሔርን በእውነት ይወዱት ነበርን? ፈተናው የመጣው እዚህ ጋር ነው። እባብ መጥቶ ይህችን ፍሬ ብትበሉ እንደ እግዚአብሔር ትሆናላችሁ አላቸው። በዚያች ቅጽበት ሔዋን ፍሬዋን ስታያት ለዓይን የምታጓጓ ለምግብ የምትጣፍጥ ሆና አገኘቻት። እግዚአብሔርን ከሚወዱት በላይ ያችን የላመችና የጣመች ፍሬ መብላት ወደዱ። ያንን የወደዱትን ምኞት ለእግዚአብሔር ፍቅር ሲሉ ሊተዉት አልቻሉም። ውጤቱ ምን ሆነ? ከገነት ተባረሩ፣ ሞትም ነገሰባቸው። መጽሐፍ ቅዱስ እንደሚለው የወደዱትን ባለመተው የአዳምና የሔዋን መጎዳት ለዚህ ትልቅ ማሳያ ነው። እውነተኛ ፍቅር ቢኖራቸው ኖሮ ያችን የሚወዷትን ፍሬ ለእግዚአብሔር ሲሉ ይተዋት ነበር ይለናል። በአንጻሩ ደግሞ የንጉሥ ዳዊትን ታሪክ እንመልከት። ዳዊት እግዚአብሔርን የሚወደው ስለ ንግስና ወይም ስለ ክብሩ አልነበረም። አንድ ጊዜ በጦርነት ላይ ሳለ በጣም ውሃ ጠማው። የፍልስጤማውያን ሰራዊት በሰፈሩበት በቤተልሔም ምንጭ ያለውን ውሃ ናፈቀ። 3 ኃያላን ወታደሮች ሕይወታቸውን ስለ እርሱ አደጋ ላይ ጥለው የጠላትን ሰራዊት ሰብረው በመግባት ያንን ናፍቆት የነበረውን ውሃ አመጡለት። ዳዊት ያንን ውሃ ለማግኘት በእጅጉ ተመኝቶ ነበር፣ የልቡ መሻትም ነበረ። ነገር ግን ውሃው ሲመጣ ምን አደረገ? ይህ የሰዎቹ ደም ነው ብሎ ሳይጠጣው ለእግዚአብሔር መስዋዕት አድርጎ መሬት ላይ አፈሰሰው። የወደደውንና የናፈቀውን ነገር ለኔ ይቅርብኝ ለእግዚአብሔር ይሁን ብሎ ሰጠ። ዳዊት እግዚአብሔርን የወደደው ስጋው ውሃ ስለጠማው ሳይሆን የስጋውን ፍላጎት ለእግዚአብሔር መገዛት ስላደረገው ነው። እንደ ልቤ የሆነ ሰው የተባለው። አሁን ደግሞ እጅግ አስፈሪ ወደ ሆነው የሐናንያና የሰጲራ ታሪክ እንሂድ። እነዚህ ጥንዶች መሬታቸውን ሸጡ። በወቅቱ የነበረው ስርዓት አማኞች ያላቸውን ሸጡ በሐዋርያት እግር ስር ማኖር ነበረ። እነርሱ ግን ከሽያጩ ጥቂት ደበቁና የቀረውን ይዘው መጡ። ለምን እንዲያደረጉ? በሰዎች ዘንድ ጻድቅ፣ መጽዋች፣ ትሩፋት የሚሰሩ ተብለው መከበር ፈለጉ። በሌላ በኩል ደግሞ ለስጋቸው የሚሆን ገንዘብ ማስቀረትም ፈለጉ። ማለትም መንፈሳዊውን ሥራ ለስጋዊ ፈቃድ መፈለጊያ አደረጉት። ቅዱስ ጴጥሮስ መንፈስ ቅዱስን እንደዋሹ በነገራቸው ጊዜ ሁለቱም በድንገት ወድቀው ሞቱ። እነዚህ ሰዎች በውጭ ጽድቅ ቢያሳዩም በውስጣቸው ግን ለእግዚአብሔር ሳይሆን ለስጋዊ ጥቅማቸው የቆሙ ነበሩ። በመጨረሻም የዮፍታሔን ታሪክ እናንሳ። ዮፍታሔ ወደ ጦርነት ሲሄድ ጌታ ሆይ በድል ከመለስከኝ ከቤቴ ደጅ ወጥቶ መጀመሪያ የተቀበለኝን መስዋዕት አድርግልሃለሁ ብሎ ተሳለ። በድል ተመለሰ። ነገር ግን መጀመሪያ ወጥታ የተቀበለችው እጅግ የሚወዳት ብቸኛ ልጁ ነበረች። ይህ ታሪክ እጅግ ልብ ሰባሪ ቢሆንም የሚነግረን ግን አንድ እውነት አለ። ዮፍታሔ ለእግዚአብሔር የገባውን ቃልና ለእርሱ ያለውን ፍቅር ከገዛ ልጁ ፍቅር በላይ አደረገ። መጽሐፍ ቅዱስ እንደሚለው የወደዱትን በመተው መጠቀማቸውን ለማሳየት ይህንን ታሪክ ይጠቅሳል። እግዚአብሔርን መውደድ ማለት ባህሪህን የሚወደውንና የሚያዝነውን ነገር ሁሉ ለእርሱ ክብር አሳልፎ መስጠት መሆኑን ያስረዳናል። ተመልከቱ፣ አዳምና ሔዋን ያልተፈቀደላቸውን ፍሬ በመውደዳቸው ተጎዱ። ዳዊትና ዮፍታሔ ግን የሚወዱትን ነገር ለእግዚአብሔር ፍቅር ሲሉ በመተዋቸው በታሪክ ተከበሩ። ሐናንያና ሰጲራም ደግሞ እግዚአብሔርን የጥቅም መነገጃ ሊያደርጉት ሲሞክሩ ተቀሰፉ። አንተስ ዛሬ እግዚአብሔርን የምትወደው ሀብት ስለሰጠነው ወይስ እርሱ አምላክህና ፈጣሪክ ስለሆነ? ትልቁ ሚስጥር እግዚአብሔር የሚፈልገው የማትወደውን ትልቅ ነገር እንድታደርግለት ሳይሆን የምትወዳትን ትንሿን ነገር ስለ እርሱ ብለህ እንድትተዋት ነው። ይህ ትምህርት ለሁላችንም የቤት ስራ ነው። እውነተኛው ፍቅር ጥቅምና ምቾት በሌለበት ቦታ ነው የሚፈተነው። ይህ ቪዲዮ ልባችሁን ከነካው በኮሜንት መስጫው ላይ እውነተኛ ፍቅር ብላችሁ ጻፉ። እንዲሁም ደግሞ በሚቀጥለው ቪዲዮ በዝርዝር እንድንወያይበት የምትፈልጉት የመጽሐፍ ቅዱስ ታሪክ ካለ ጥቆማችሁን አድርጉልን። ሰላም ለእናንተ ይሁን። ይቆየን።